እሺ ወደ ሲናን ወደ ሲናን ታሪክ እንሄዳለን። ነሽ አብዬ እስክጨርሱ ብዬ ነው። አዎ እሺ እናቴ ቀኑብሽ። ሜምበርሽን አድሽ። ምን ጉድ ነው? ሻግተሻል አንቺ ሚጣ። ሜምበርሽን አድሽ። እሺ እኔ ማር አሁን እኔ ሚውት ላድርግልሽ። ለምን ኤሲኤ ድምፅ አለው። ነሽ አብዬ ኦኬ። እና ያው ታሪክን ስጀምርላችሁ ከመጀመሪያው ልጀምርላችሁና እኔ የገጠር ነው ተወልጄ ያደግኩትኝ እስከ 13 ዓመቴ ድረስ እና አባታችን በ7 ዓመት እኔ ታላቅ ነኝ የቤቱ። እኔ 7 ዓመት ሁኜ ወንድሜ የ4 ዓመት እንደውም ታናሽ ወንድሜ ደግሞ የ2 ዓመት ሆኖ ነው ዝም ብሎ ከቤት ወጥቶ የጠፋው ማለት ነው። ከቤት ወጥቶ ጠፍቶ ከዛ አባቴ ወጥቶ ጠፍቶ 5 ዓመት እንደዚህ ሲሆነው የራሱ መሬት እንደዚህ አልነበረውም። ሀያቱ ጋር ነበረ፣ እሱ ብቻ ነበረ። ሀያቱ ናት ያሳደገችውና ሀያቱ ጋር ነበረ። በእርግጥ ሁሉም ነገር ነበረ በሰዓቱ፣ ያው ገጠር ቢሆንም ልልሽ ፈልጌ ነውና 5 ዓመት ሲሆነው ወንድሞቹም እህቶቹም አግብቶ ትዳር አላቸው፣ እዛ አይኖሩም ከኛ ጋር እና አልፈለጉንም፣ እንድንወጣ ፈለጉ። እሱ ስላልተመለሰ ልጆችሽን ይዘሽ ውጪ ተባለች እናቴ ማለት ነው። ከዛ በኋላ እሷ ወጣችና ቤተሰቦቿ ጋር ገባች። እኔ ደግሞ ሆነች ጎረቤት ነበረች እናቴ ክርስትና ያነሳቻት አዲስ አበባ ነበረች የምትኖረው። ልጅ አላት። ከዛ ልጇን ይዤላት የማታ ልማር ማለት ነው ከሷ ጋር ወደ አዲስ አበባ ሄድኩኝ። እየተማርኩኝ ልጇን እያያዝኩላት፣ እሷ ምንም አልነበራትም። ፀጉር ቤት ጽዳት ነበር የምትሰራው፣ ምበላም አልነበረም። እንደዚህ ደህና መኝታ እንኳን አልነበረም። ግን ያው አንዴ ከቤት ስለወጣ እናት ቀን ስራ እየሰራች ነው ወንድሞች የምታሳድገውና መመለስ አልችልም። ገብቶሻል? ወደ ቤት መመለስ የሚባለው ነገር አይታሰብም። ምክንያቱም አንዴ ወጣናል ከቤት። ልመለስ ብልም ልማርም አልችልም፣ ምንኖርበትም አይኖርም። ያው የነበረው ሐሳቤን እናቴን እንትን ማለት ነው መለወጥ ነው፣ ቀን ስራ እንዳትሰራ ማድረግ ነውና ከዛ ከሷ ጋር ሁኜ እውነት ነው የምልሽ በቃ የምበላ የለም ነበርና ዳቦ ቤት ምናምን ነበረ ቆቆር እንደዚህ የሚሸጥበት ታውቂያለሽ። እና የደረቀ የሰጠችን እሱ ወቅተን በውሃ አድርገን ላንበላ ነበር። እና ከሷ ጋር የምትኖር ነበረች፣ ደባል ነው የምትኖረው። እና ከሷ ጋር ስንኖር የአልጋ ይሄ ሽቦ አልጋ ታውቂያለሽ አይደል? የድሮ እሱ አልጋ እንትን ብሏል፣ ዝጓል። እንደዚህ የሆነ ከመቆየቱ የተነሳ ይዝግ ምናምን ነገር የለም። ከዛ ለ3 ሆነ ነው ያቺ አልጋ ላይ የምንተኛው፣ አይመችም። እና እሷ ላይ ተኝቼ ያ እንትኑ ዝጎ ይበጠስ የለም በዝገት፣ እሱ ሁላ ወገቤ ውስጥ ገብቶ ምንም አልነበረኝም ስልሽ እንደዚህ ማስርበት ምንም የላትም። እና ልመልስሽ ሁላ ስትለኝ አልቅሽ እንዳትመልሽኝ አልኳት። ወደዛ መመለስ አልፈልግም ነኝ በቃ እናትን አውጥቶ የጣሉት ሰዎች የሆነ ጊዜ ላይ አድገ እንትን ብያት አሳልፌላት ነው እንጂ እንደዚህ ሁኜ እንዲመለስ አልፈልግም አልኳት። መመለሱን አልፈለኩም ወደ ቤትና እሱ ገብቶብኝ የእውነት ነው የምልሽ ማስርበት እንትን ሻርፕ እንኳን አጥቼ ሙዝ ነበረ ጓሮ ማለት ነው የተከራየችበት ቤት ሙዝ ነበርና በሱ ቆርጬ ያሰርኩበት ጊዜ አለ። ለምን በቲ ከነገርኳት እንደዚህ አልተመቸኝም እንዲሆንኩኝ ብዬ ከነገርኳት ትመልሰኛለች ብዬ ስለፈራው ለምን ሁሌም በቃ ከራበሽ ይሁን ደግሞ ካልተመቸሽ ወደ እናትሽ ልመልስሽ ምናምን ነው የምትለኝና ወደ እናቴ መመለሱን አልፈለኩትኝ። እንደዛ ሆኖ በዛ ላይ ደግሞ ቤቱ የተከራየችበት ቤት እንትን ነው ሽሻ ምናምን ያጨሳሉ አለ እዛ ግቢ ውስጥ አከራይዋ ሽሻ ቤት አላትና መውጣት አይቻልም። እሷ ስትሄድ መውጣት አንችልም፣ እኛ ከቤት ተዘግቶብን ነው ልልሽ ፈልጌ ነው። ያው ከሽሻ ቤት ወጥቶ ሽንት ቤት ሲሄዱ እንደዚህ ከሽንት ቤቱ ጋር ክፍል ለክፍል ነው ቤቱ ሰርቪስ ቤቷና እንትን ማለት አንችልም፣ መውጣት አንችልም የሆነ ነገር እንዳያደርጉን ተብሎ ልጇም የ2 ዓመት ነበረች። ከዛ እንደዚህ እየተባለ አመት ከ8 ወር ከ9 ወር እንደቆየሁኝ ቤት ቀየረች እና ወደ ፈረንሳይ ስትገባ ተከራዩ አየችኝ። በጣም መጎዳቴን በጣም መጎሳቆሌን ምናምን ነገር በቃ አለ አይደል በጣም ተላልጦ ነበረ። ፀጉሬም ላይ የሆነ ቁስል ምናምን ወጥቶ ነበርና አይታይ ላስጠፋሽ አለችኝ። ሂጂ እዚህ ሰው ቤት ላስገባሽ በደሞዝ ስሪና የተማርሽ የማታ እናትሽን ቀይሪ ያለች ሳወራላት ማለት ነው። እና ምግብ ትሰጠኛለች ለልጅቷም እንደዚህ ርቦን ምናምን ነገር ስታይ ትሰጠኛለች። አንድ ቀን እዛም እንደኛ ተከራይታ የምትኖር ነበረችና ምስር ወጥ ትሰራለች። ገባሽ? እሷ ምስር ወጥ የሰራች መቼም የማረሳው ነው የምልሽ። ምስር እየሰራች እኔም ቁጭ ብያለሁ ልጅቷን
ከእንትኖቹ አከራዮቹ በር ላይ እና ያየዋት ምስር ወጥ እየሰራች በቃ እርቦኝ ስለነበረ ካሁን ትሰጠኛለች ብዬ በጣም እጓጓለሁ። እስካሁን ድረስ በቃ ምስር ወጥ እንዲጠላኝ ያደረገ አያት አለ። እሷ ምስር ወጡን እየሰራች በቃ አእምሮ ላይ ያለ ከለሩ ምኑ ብትይ ትሰጠኛለች ብዬ ስጠብቃት አልሰጠችኝም። ይዘው ገባች። ውጭ ሰርታ ቤቷ ጠባብ ስለሆነ ውጭ ሰራሩ የለ በር ስር። ከዛ እንደዚህ እየተባለ ቆየውኝና እሷ ይህንን አማራጭ ስታመጣልኝ መጥፋቱን ፈለግኩኝ። ከዛ እሷ እሑድ ነበረ ልጇን ይዛ ወጣች። ጓደኛዋ ጋር ነበረ የምትሄደው። ወጣውኝ። እሷን አምኛት አስጠፋችኝ ማለት ነው። ሰው ቤት አስገባችኝ። እየሰራውን ይዛ ሰው ቤት 2 ዓመት አክል እናትዬ ቤት እንደደረስኩ ሳታውቅ እሷም ስትፈልገኝ ደህና ነበሩ እግዚአብሔር ይመስገን። እየሰራው ልጅ ነበረ የሚይዝላቸው ይከፍሉኝ ነበር 400 ብር ቆጥራ ሰጠች። የ2 ዓመቱን ሳሰጠኝ ቆጥራ ሰጣኝ። በቃ እናቴ ጋር ሲሄድ የሚያስፈልጋትም ልብስ ምንም ገዛዝችላቸው ሄድኩኝ። በጣም ደስ አላት። እዛ እንደዛ ያልኩኝ ከሰው ቤት ወጣሁኝና እንትን ገባሁ። ፋብሪካ መስራት ጀመርኩ። ጨርቃ ጨርቅ እንደዚህ ክር መቆራረጥ ምናምን ጀመርኩኝና ሙያ ተማርኩኝ። ሙያ ተምሬ መስራት ጀመርኩኝ። እሱን እየሰራው ለራሴ ሳለብስ ራሱ ነው የምልሽ፣ እውነት ነው የምልሽ፣ ለራሴ ሳለብስ እኛ ጋር መስቀል ይከበራል እና ለመስቀል እንደዚህ ልብስ ለወንድሞቼ ለእናቴ 2-3 አይነት ልብስ የገዛውላት ቡና ያስኩኝ እንጂ መስቀልን አሳልፌ እመለሳለሁ እናቴ ጋርና እንደዛ እያልኩኝ ለምን አረብ ሀገር አልሄድም አልኩኝ። አረብ ሀገር ለምን አልሄድም ብዬ ፓስፖርት አወጣውኝ። እዛው እየሰራው ስራዬን እየሰራው በራሴ እያጠራቀምኳት ለእናቴ የማደርጋት እኔ እግዚአብሔርን ነው የምልሽ አዲስ ልብስ ለብሼ አላውቅም ነበር። እዛ ያለው ሰልባጅ ነበረ የምለብሰው 20 ብር 30 ብር እንደዚህ ሰልባጅ እየለበስኩኝ እነሱን አለብሳቸዋለሁ ለእናቴ ማረጋለሁ። ከዛ እያጠራቀምኳት ያችል ተሳክቶልኝ ወደ ቤሩት ሄድኩኝ። አሁን አረብ ሀገር ላይ 7 እንደዚህ ወደ 8ኛ ዓመት ይሻለው 11 ላይ ነው የወጣሁት ከኢትዮጵያ 2011 አካባቢና ቤሩት ሄድኩኝ። ቤሩት እጄ ቤሩት ሰራው 2 ዓመት ከ6 ወር እንደዚህ ሰርቼ እና ልመለስልሽና 2 ዓመት የሰራውን እንደ ሄድኩኝ አካባቢ በ9 ወር ነው በ8 ወር አባቴ ተመልሶ መጣ። ከ10 ምናምን ዓመት በኋላ ተመልሶ መጣ እኮ ስለ ለምን ተመልሶ መጣ አልኩ። ይሄ ሁሉ ጊዜ ብዙ ነገር አሳልፈን እኔ በተለይ በቃ ታላቅም ስለሆንኩ ጫናም ኖሮብኝ በጣም አለቅስ ነበረ። ቶሎ ነው የሚከፋኝ ገባሽ? እናቴ እንደዛ ሆነ ሳያት ቤት አልነበራትም ጎጆ ቤት ነበርና በጣም ያፈስ ነበረ። ሲያፈስ ይሄ አመድ አለ አይደል? አመዱን ምናምን ቤት ውስጥ ስለማይኖር ከጎረቤት እያመጣች ታደርቆ ነበር ቤቱን። እጄ ሳያት እንደዚህ ለመስቀል በቃ ያጋጥመኛል። ቤቱን አድርቃ ምናምን ነው። በጣም ለወርቅ የደረሰ ቤት ነውና ወንድሟም ያው የሰለችሽ የለ ዘመድ መኮረጅም አመት ስትኖሪ በጣም ሰልችቷት ነበር። ታላቁ ናት ግን ያዛታል ብታይ ተነስታ ከብቶቹን እንትን እንድትል ከዛ ቡና በቃ የሆነ ህፃን ልጅ እንዴት ነው የምታዥ ቤት ውስጥ እንደዛ ነው የሚያደርጋት። እና በቃ በጣም ነው ውስጥ ይቀጥል ምሎ በጣም ነው የሚሰማኝ። መቼ ነው በቃ እኔ ትልቁኝ መቼም አዲስ አበባ ውስጥ የሰራውን ቤት እንደማልሰራላት መሬት እንደማልገዛላት የታወቀ ነው። ግን ተሰድጄ መቼ ነው ለእናቴ አድርጌላት የራሷ ቤት ኖሮ ከታዛዥነት ወጥታ የራሷን ቤት ዘግታ የምትገባበት እያልኩ በጣም እመኝ ነበር። እና ተሳክቶልኝ ሲሄድ የመጀመሪያ ያደረኩት በቃ 2 ዓመት ሰራዋትኝና ለእናቴ ገጠር ነው በእርግጥ እኔ ተወልጄ ያደኩበት ይሄን አልመባልበትም አይደለም። ሙህም በቃ በአቅሜ አረኩል ገዛውላት ቦታ ገዛውላትና ቤት መሰራት ጀመረ። ቤቱ እየተሰራ ምናምን ነገር እንዳልኩሽ ታናሽ ወንድም አለኝ። በጣም እያደገ ሲሄድ የኔ ልፋት ምናምን አልገባው። በጣም ተለወጠ በጣም ተለወጠ ጎረመሰ። እኔ እንደዚህ ተሰብሬ ምናምን አልታየውም። ደልቶኝ ምናምን የመሰለው ለነሱ ሳደርግላቸው ለነሱ ስኖርላቸው እሷ እንዳትከፈ ምናምን ሰረክ ደልቶኝ ምናምን መሰለውና ሄዶ ጠለፈ ብታይ ከገጠር ስጠልፍ ደግሞ ታውቂያለሽ። ከዛ ሄዶ ስጠልፍ ልጅቷ ስታመጥ 30,000 ብር ተባለ ካሳ መካሳው 30,000 ብር ተብሎ እናቴ በጣም ስታደርግ አንስቼ ያደረኩኝ እሱን 30,000 ብሩን ላኩ። እኔ በቃ ያቺ ቤት አልቃ ተሳክቶኝ ቤቱ ተሰርቶ መቼ ነው የምትገባው ምለው ነው።
ከዛ 30 ሺህ ብር ተላከ። እሺ ተባለ። ከዛ አሁን ተመልሶ ያችኑ ልጅ ጠለፋት ማለት ነው። አሁን ደግሞ በየጊዜው የጨመረ የለ 50 ሺህ ብር ክፈሉ ተባለ። ወይ ልጅቷን አግብቶ አላገባት ወይም ደግሞ እኔ ድካም እዝጋ አለ። በሰው ሀገር ነው አልነገርሽም። ምንም ያህል ጥሩ ቢሆኑ የሰው ፊት ገርፎሽ ነው ተሰቃይተሽ ነው የምታመጪው። እኔ ልጅነቴን አልኖርኩም። መማር እየፈለኩኝ አልተማርኩኝም። ልብስ ገዝቼ ለብሼ አላውቅም ከሳልባጅ በስተቀር። በቃ ቅስሜ ስብር ብሎ እንደዛ የሆነ ብቻ መጣ ተባለ። እሱ መጣ ሲባል በጣም ውስጥ ይደማኔ። ሊያወራሽ ይፈልጋል ተመልሶ መጣ ምናምን ሲባል እኔ አሁን ተሰድጄ ደህና ቦታ መሆኑን በቃ ደህና ቦታ ባይሆን ስደት ላይ መሆንን አይቶ ነው ለምን መጣ? ድሮ ለምን አልመጣም ነበር? ልጆችን ብሎ ለምን አልጠየቀም ነበር? ለምን ሜዳ ላይ በትኖን ሄደ? እናታችን እንደዚህ ስትሰቃይ አግቢ ምናምን ስላት እንዴት ልጆችን ጥዬ ትላለች? ከዛ ብዬ አላወራም አልኩኝ። ስልክንም እንዳትሰጡ ላናግረውም አልፈልግም አልኩኝ። ከዛ እሱም እንደዚህ መቶ በ8 ወሩ ነው በ9 ወሩ አካባቢ ታሞ ነበር የመጣው። ወደ ጅማ አካባቢ ነበር ጠፍቶ የነበረው አሉ። ይሄው ዓመት እዛ አግብቶ ልጆች አሉት ምናምን 4 ልጆች አፍርቶ ነው ተመልሶ የመጣው። ከዛ ታማማ ሞተ ተባለ። አቡ ታውቂያለሽ፣ በቃ አባቴ ነው። ግን የእውነት ነው የምልሽ ምንም ስሜት እንዳልተሰማኝ ነው የምነግርሽ። ለምን እኔ ከልጅነት ጀምሮ አልቅሻለሁ፣ በጣም ተጎድቻለሁ። እኔ እስካሁን ድረስ ቁስል አልጠፋም። ውስጥ የገባው ያ እንትኑ ያዝገቱ የሆነ ሰዓት ላይ አሁን ረመዳን ምናምን ሆኖ ረጅም ሰዓት ስቆ ይጠዘጥዘኛል፣ ያቃጥለኛል። ስታጠ ምናምን ተጠንቅቄ ነው ሙቅ ውሃ ስነካኝ የማም ስላለው እና ያ ሁሉ ቁስል ጥሎብኝ ስላለፈ ምንም ያልመሰለኝ ብታይ ሞተ ስባል ምንም ያልመሰለኝ በቃ የምጠብቀው ሁሉ በቃ አሁን እንደማይመለስ ራሴን አሳመንኩኝ። አንዴ ስለሞተ ተመልሶ አይመጣም ሞቷል የምለው በቃ አመንኩኝና ተውኩኝ። በጣም ብዙ ተወራ። ውጭ ያለች አባቷ ታሞ ሳታሳክመው ምናምን በቃ እህቶቹ ወንድሞቹ አብጠለጠሉኝ። አወሩ ምንም አልመሰለኝም። ለምን እነሱ ካደረጉት አንፃር ምንም ነው እኔ። ከዛ እንደዛ እየተባለ አሁን ያው ታውቂያለሽ የሀገራችን ያለበት ሁኔታ እነኚህ ሀገር ውስጥ የገቡት እኛ ሀገር ላይ ደግሞ ትንሽ በጣም ችግር አለ። ይበጠብጣሉ ምናምን ነገር ብር ይቀበላሉ፣ ሰውን ይገላሉ፣ እንደዛ ነገር ነውና አሁን ተነስቶ እኔ ቆይ ተቀላቀልኩብሽ። እኔ ከቤሩት ቀጥታ ሀገሬ ሳልገባ ሳላርፍ ለምን ለእናቴ ቤቱ ሰርቼ አልጨረስኩኝም። አሁን ምንም የለኝም። እኔ ስደት ላይ ስኖር አንድ ልብስ አልገዛሁም። የሚሰጡኝን ነው የምለብሰው። ለምን እቅዴ መጀመሪያ እናቴ ቤት ሰርቼላት የምለው ነገር ስለነበረ ልብስ ገዝቼ አላውቅም። ለረመዳን ሲገዙልኝ እንደዚህ ደግሞ ቤሩቶች ታውቂያለሽ በጣም ደግ ናቸው። ይገዛሉ፣ ይወዱኛል፣ ልጅነቴን የሚያያሉ ነገር ስለምግባባቸውም ስለምጫወትም። ከዛ እንደዛ ሆኖ ሳማክራቸው በቃ እኔ ወደ ዱባይ ልሄድ ነው የምፈልገው ምናምን ብዬ በጽባይ ሳናግራት በጣም ችግር የለው ማለች ሴትዮዋ። ምንም አላለችኝም ብታይ። እዚህ ኤጀንሲ አወራሁት መጣው ቀጥታ ሀገሬ ሳልገባ ሳላርፍ እናቴን ሳላይ ምናምን ማለት ነው። እዚህ መጥቼ ያው እዚህ እየሰራውን አባቴ ሞቷል ብዬሻለሁ። ቤቱ አለቀ፣ እግዚአብሔር ይመስገን ቤቱ አለቀ እና በሬ ገዛሁላት ለእናቴ። ከዛ በሬ ገዝቼላት አሁን ደገመና ሄዶ ከሰው ጋር ተደባደበ። ከሰው ጋር ተደባድቦ ልጁ ኮማ ውስጥ ሁሉ ገብቶ ነበር። ሐኪም ቤት ገባ። ከዛ እሱ ስታመም እኔ የገዛሁት በሬ ተሸጠ። ማን ነው ሄዶ ከሰው ጋር የተደባደበው? ይሄ ወንድሜ ወልቴ ጠልፎ አስከፈለኝ ያልኩሽ። ካስከፈልኩ ያልኩሽ አንድ ወይ አንዳንዴ ግን ህይወት ሁልጊዜ ችግር፣ ሁልጊዜ መከራ። ግን በቃ አሁን ኦልሬዲ ጨረስኩ ጣጣ ያለቀ ስትሉ ሌላ ጣጣ። ኦልሬዲ ቤሩት ስንት ዓመት ሰርታ ዱባይ ገብታ ሰርታ ተመስገን ቤቱ አለቀ። ልትገባ ነው ታሪኳ ላይ አሁን አገር የገባው
አገባው ልትለኝ ነው ብዬ ስጠብቅ አንዳንድ ወንድሞች ሁሌ የእህቶቻቸው ሸክም ነው የሚሆኑት። የእህቶቻቸው ሸክም። እኔ እሷን ብሆን ይታሰር ነው የምለው። ይታሰር፣ ጠለፈ ይታሰር፣ አረገ ይታሰር። ለምንድን ነው ብር እየከፈልኩ ማስፈጠው? ወይስ ዋስም መሆኑ? እሱ አንዴ ታስሮ ማረሚያ ቤት ገብቶ ደህና አድርጎ ሲገረፍ ይስተካከላል። ሰው የሌላቸው ሰዎች፣ ብዙ ጊዜ የሚቀብጡ ሰዎች በቤተሰባቸው በእህት በወንድም የሚተማመኑ ሰዎች ናቸው። አቺም የማየትሙ ትችላለህ። እኔ ጨካኝ ነኝ ለምስላችሁ። ከልጅነታችን ቤተሰቦቻችን ያሳደጉን እኛ ቤት እማዬ አባዬ ያጠፋ ሰው መቀጣት አለበት፣ ግዴታ ነው። ከጠፋሽ ትቀጫለሽ። ለሰራሹ ስህተት ራስሽ ዋጋ ትከፍያለሽ። እሾክሽን ራስሽ በእጅሽ ትነቂያለሽ እየተባልኩ ነው ያደግኩት። ለዛ ነው አሁን እኔ ልጆቼ ለጥፋታቸው ራሳቸው ዋጋ እንዲከፍሉ ማድረግ። ጭካኔ አይደለም። አሁን እኔ አልኩት እንጂ ጭካኔ አይደለም። ሀቡን እስካፊ አፈልቼ መጣውሽ እንዳታወርጂ እሺ። ማርያ አላወርድሽም። እሺ። እያንዳንዱ ሰው ለሚሰራው ነገር ኃላፊነት ካልወሰደ ውዶች እድሜ ልኩን ሰው ላይ እንደተ አንዳንድ ወንድሞች ያኛው የካትናንት ወዲያ ባለ ታሪካችን እናላያችሁ ወንድሟ እንዴት ኒካ ትናንት ነው ከትናንት ወዲያ ኒካ እንዴት ነው ኒካ የምታስረው እሷ ለኔ እኔን ዱባይ ሳትወስደኝ ድፍረቱ አረብ ሀገር ሰርታ ቤተሰቦቿን ረድታ እናትና አባቷን ረድታ ከዛም በኋላ ትናንት እጮኛ መጥቶላት ኒካ ስታሰር እንዴ እኔን ዱባይ ሳትወስጂኝ መጀመሪያማ ኒካ አታስሪኝ ብሎ ኒካዋን በጠበጠ። የኒካ ፕሮግራሟን አስባችሁታል? እዳ አለባት እሷ ወለደችው። እህቱ ናት እንጂ እሷ ወልዳዋለች። ወደዚህ ምድር ያመጣችው እሷ ናት። መጀመሪያ እኔን ዱባይ ትውሰደኝ 400 ምናምን ሺህ ብር አምጥታ ዱባይ ልታመጣው። ከዛ ካልሰራ ካልተሳካላ ከሄደ እሷ ወይ ከገንዘቧ አልሆነች ወይ ከትዳሯ አልሆነች። አሁን እሷ የሆነች ቢዝነስ ጀምራ ቀጥታ ወደ ትዳር ልትገባ ልትወልድ ነው ፕላኗ። ስንት ዓመት አረብ ሀገር ሰራች። በቃ ቤተሰቦቿን ረዳች፣ ጨረሰች። አሁን ወደ ራሷ ህይወት ስትዞር እኔን ደግሞ ቦታ ሲሽ እኔ ቦታ ማስይዝክ ወለድኩ ቆይ ነበር ምለው እኔ እሷን በሆን። ቀልድ የለም እኛ ቤት ማንም ከማንም አይጠብቅም። ለምን እንዳንጠብቅ አድርገው ስላሳደጉ። እኔ ከወንድሞቼ ከታላላቆቼ አልጠብቅም፣ ልጆቹም ከኔ አይጠብቁ። ማንም ከማንም አይጠብቅም። ሁሉም ራሱን ችሎ ይሰራል። ሁሉም የራሱን ኃላፊነት ይወጣል። ጭራሽማ እየወለዱ ማሳድጉልኝ የሚሉ ወንድሞች አሉ። ሚስቱን ማስተዳደር ሳይችል ያገባና አረብ ሀገር ካለች እህቱ ለሱ ሚስትና ልጆች ትልካለች። እሷ እድሜዋ እየሄደባት ሳታገባና ሳትወልድ እሱ የወለደውን ልጅ ለሱ ሚስት ብር እየላከች የእሱን ልጆች ታሳድጋለች። እሷ ሳታገባ ሳትወልድ እድሜዋ እየሄደባት። you see how selfish they are? this much selfish የሆኑ ሰዎች አሉ። እኔ ቀልድ አላውቅም። ህይወት መቀለጃ ነው እንዴ? እድሜያችን መቀለጃ ነው። ሁሉም ራሱን ይቻላል። እቺ ሰው እሱ ጠልፎ እሷ ትከፍላለች። እሱ ለጠለፈው እሱ ተደባድቦ ለሚታሰረው እሷ ከፍላ ታስፈታለች። እዳለባት እናቱ ናት። ራሱ ማግኛል አታስለምድሽ ሲናን ፎቅ እጄ ነው ያቆምሽው። ወንድምሽ ሰው ደብድቦ የደበደበው ሰው ኮማ ገብቶ ነው ያቆምሽ። ከዛ በኋላ የደበደበው ሰው ኮማ ገብቶ በጣም ስታመም የሐኪም ቤቱ ወጪ መሸፈን ያለባችሁ እናንተ ናችሁ ተባለ። እናቴ ናት ተባለ ማለት ነው። ከዛ በኋላ ምን ተደረገ? በሰዓቱ ደግሞ እኔ እንዳልኩሽ ወደ አማራት ማምጣቴ ነው። ያለኝንም ቤቱ ላይ አውየዋለሁ። በቃ የነበረችኝን በሬ ገዝቼበት ነበር እና ያ በሬ ተሸጠ ማለት ነው። የገዛሁት በሬ ተሽጦ ይቅርታና ወንድምሽ 18 ዓመት አልሞላውም ነበር? ሞልቶት ነበር። 19 ዓመት እንደዛ ነበር። ታዲያ የ19 ዓመት ጎረምሳ ከሆነ እኮ እናትሽ አይመለከታትም። ከ18 ዓመት በታች ቢሆን ነው እናትሽ ግዴታ መክፈል አለባት የሚባለው።
እና እሱ መታሰር መክፈል ካልቻለ እስር ይታሰራል። ለምን አይታሰርም ነበር? እሷ ናት። እኔ በጣም ብዙ ጊዜ ከዛ በፊት ራሱ ሄዶ ስጠልፍ ራሱ ይታሰር ብያት ነበር። ተቀጥቶ ይወጣል፣ እስር ቤት ይገባል፣ መግባት አለበት ብዬ ሁሉ ብዬ ነበረ ማለት ነው። ከዛ በኋላ እንዲታሰር አልፈለገችም። በቃ የሰው ዕዳ መጥቶብኛል ራሴን አጠፋለሁ ምናምን ስትል እኔ ለሷ ብዬ አደርጋለሁ። በቃ የለፋውበትን ይሄ የአረብ ሀገር ብር ታውቂያለሽ፣ ደሜ ነው ለኔ። ለራሴ ያላደረኩትን ነው እዚያ ጋር እኔ ሳፈስ ስለነሱ ሳደርግ እኔ እዚህ ጋር ለኔ ያስቀረው ወይም ደግሞ ተርፎኝ ምናምን ነው የሚመስላቸው። እኔ ግን ምንም ጄሌ ሳላስቀር ነው ያነሳውኝ ምልከው ይሄ ሁሉ አመት ማለት ነው። ከዛ በኋላ እሷ እንደዚህ ስትል ነው እኔ አንስቼ የሰጠሁትኝ። ያም ተሸጠ። ይሄንን አሟላውኝ ስል ያኛው ስጎል፣ ይሄኛውን አሟላው ስል ያኛው ስጎል፣ ይሄ ተስተካከለልኝ ስል የሆነ ነገር ስበላሽብኝ፣ ከዛ በኋላ በቃ ከተሸጠ ይሸጥ ካሁን በኋላ በቃ በሬ ምናምንም አልልም አልኩኝና 2 ዓመት ያክል ምንም ነገር ሳልክ ዝም ብዬ ቆየሁ። ለራሴ የሆነ ነገር ማረፍ ያስፈልገኛል ብዬ ለራሴ መሬት ገዛሁኝ። እዛ ወደ ገጠር አካባቢ ነው፣ ገጠር አካባቢ ሳይሆን የገጠር ከተማ ነው። ከተወለድኩበት ሀገር ትንሽ ወጣ ብሎ አምቦ የሚባል ሀገር ካወቅሽ፣ እዛ መሬት ገዛው። ለራሴ መሬት ገዝቼ ቤት ለመስራት ማለት ነው። እንደዚህ እኮ ምናምን ሰበሰብኩኝ። እዚህ ልጆች ከሚሰሩ ጋር እህቶቿ ምናምን አሉ፣ ብቻ ብዙ አበሻ አለ ከኔ ጋር የሚሰሩት። ከዛ ከነሱ ጋር አድርጌ ቤት ማሰራት ጀመርኩኝ ማለት ነው። ቤት ማሰራት ጀምረ ብቻ የሱ ጣጣው አያልቅም። አገባ። አሁን ያቺኛው የተከፈለባት እንደዚህ ኢዳ የወጣ ምናምን ቀርቶ አገባ። ሌላ አገባ ሲባል በቃ ተመስገን ቢያንስ ተሰብስቦ ይቀመጣል፣ ስርዓቱን ይይዛል የሚለው ነገር ውስጤ ስላለ እንኳን አገባ አልኩኝ። አሁን ምን ይፈጠራል? እኔ እግዚአብሔር ይመስገን ቤቴን ማሰራውት ብቻ ያው ትንሽም ትሁን የሆነ ታመመም ቢሆን የሆነ ነገር ደርሶብኝም ከዚህ ውጪ ብባል ማርፍበት ቤት ሰራው ለራሴ ማለት ነው። ለነሱም እየሰራውን ያረኩኝ በአቅሜ ቤት ሰራው። ከዛ በኋላ የዛሬ አመት ምን ይፈጠራል መሰለሽ? እንደዚህ ሸኔዎች የሚባለው ካወቅሽ እኛ ገበሰ በቃ በጣም አሉ እንዳልኩሽ ቅድም፣ ይገላሉ፣ ብር ይቀበላሉ ምናምን ነገርና እሱ ደግሞ ተነስቶ እነሱ ጋር ገባ። እነሱ ውስጥ ገባ። እነሱ ውስጥ ገባልሽና አመት ቆይቶ ብር ሰርቆን ሄዶ ተባለ። አሁን ከኛ ብር ወስዶ ነው የሄደውና ብሩን ካልሰጠሽ እንገልሻለን እንሏታል። እሷ እየደወሉ እሱ የት ነው ያለው? እናቴ ጉራጌ ነው አገር ቡታጀራና ዘመዶቿ ጋር ሄዷል። እዛ ነው ያለው። እሱ እዛ ተቀምጦ እሷን እንገላታለን ይላሉ። በዚህ በኩል ደግሞ በህግ በኩል ልጅ እዛ ውስጥ ገብቷል፣ ወንጀለኛ ነው፣ ትፈልጋለች ትባላለች። በዚህኛው በኩል ደግሞ ብዙ ብር ነው ከኛ ሰርቆ ሄደው፣ ልጅሽን ካላቀረብሽ እኛ እንገልሻለን ይሏታል። ሀቡ ቤቱ ተሰርቶ በቃ ታርፋለች። ከሰው አይን ምናምን ብዬ የባሰው መጣ። ቤቱ ተሰርቶ በማረፊያዋ ሰዓት አሁን ምገርብሽ ነገር ቤቱ ውስጥ እንኳን ማደር አትችልም። ገባሽ? ካሁን መጥቶ ገደሉኝ ያለች ቤት ውስጥ አታድርም። አሁን ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት እያለች ነው የምታድረው። እንገልሻለን ስላሉ ማለት ነው። እዚህ ጋር ደግሞ በመንግስት በኩል ልጁን ካላቀረብሽ ወንጀለኛ ስለሆነ አንቺ ስትያዥ ልጁ ይቀርባል ይላሉ። እዛ ጋር ልጆች አሉ። ልጅ የምታሳድግ ናት። ገና ተማሪዎች ናቸው። እኔ እዚህ ጋር ለፍቼ ይሄ ሁሉ ልጅነቴ በቃ ብዙ ነገር እያማረኝ ብዙ ነገር ሳላደርግ ቀርቼ ቤቱ ተሰርቶ አሁን በዚህ አመት ነው ሊገባ ያሰብኩት። አቡ ለአዲስ አመት ይገባል ብያለሁ። በ8 አመቴ ማለት ነው። አገሬ ሳልገባ እናቴን ሳላያት ምናምን በቃ ለነሱ ነው እኔ እዚህ ጋር እየቀለጥኩኝ። የአረብ ሀገር ሻማ ናት የሚባለው እውነት ነው። እኔ እዚህ ጋር እየቀለጥኩኝ ብርሃን እየሆንኳቸው ነበረ። አሁን ደግሞ ልግባና እስቲ የራሴ ህይወት ይኑረኝ፣ ሀገሬ ገብቼ እፎይ ልበል። የእውነት ነው የምልሽ፣ እግዚአብሔር ምስክሬ ነው። ይሄ ጨለማ እንዳለኝ አላርም እንዴት እንደሰለቸኝ ብታይ። አላርም የሚባል በቃ ስልኬ ራሱ እንዲጠላው አደረገኝ። በቃ ያለ አላርም ተኝቼ የምነሳበት ገባሽ? በቃ መብላት መጠጣቱን ሁሉ ነገር ታዩና ይሄ ትርፍ ነው።
በቃ አላርም ሳይኖር ጠግቤ እንቅልፌን ተኝቼ የምነሳበት። በተይቺ ሴትዮዋ በቃ አሮጉታ በጣም ተናጋሪ፣ በጣም ተነጫናጪ፣ ሱካር በሽታ ምናምን ነገር ስለሆነች በጣም ተቆጪ ናት ብታይ። ውሃ ቀጥነ ብላ የምትናገር በቃ ተሳቀቅ ስቅቅ የሆነ ነገር ሲሆን ትናገረኝ እንዲህ ትሁን እያልኩ እንደ አዲስ እንደሆነ ለአረብ ሀገር በቃ ሽምቅቅ እያልኩ ስቅቅ እያልኩ ነው። ምግብ ሰሪ ነኝና የእያንዳንዱ ነገር ኮሜንት ሰታኝ አዲስ እንደሆንኩኝ ብታይ በቃ ከዚህ ሁሉ አርፌ አገሬ ገብቼ እርፍ የምልበት ሰላም አግኝቼ የምኖርበት ከረጅም ከሰው ቤት ኢትዮጵያ ቤት የአዲስ አበባ ሰው ቤት አሁን ስደት ላይ 8 ዓመት ያህል በቃ ጠንክሬ ነገሮችን ላስተካከል ልሻሻል ስል ነገሮች ምንም አሁን ከዛ መውጣት አለባት ይባላል። የትስ ነው ማውጣት? አሁን ሌላ አመት ሰርቼ ነው ታዲያ ከዛ ማውጣት ወይስ የት ነው የምትወጣው? እስቲ ንገሪ። ተሰራ ታርፋለች ስባል አይታረፍ። እሷ ብቻ ሳይሆን እኔ ራሱ እረፍት ፈለግኩኝ። እሱ እዛ ሄዶ ቀረ፣ ጠፋ። ወደዛ ነው ሄዶ ተባለ። እዛ ስደወልላቸውን ቡታጀራ የለም አሉ። አሁን በወሬ ሰማልሻለሁ። ቡታጀራ ላይ እኮ ትዳር ይዞ ይኖራል ይላሉ። ደግሞ እናቱ እዚህ ጋር የሆነች አቡ ምንም ግድ አይሰጠውም ብታይ እንገላታለን እየተባለ እናት እዛ ጋር የሆነ ነገር ትሆናለች። ልመለስ አይልም። ወይም ደግሞ እኔ ብራቸውን አልወሰድኩም አይደልሽም። እኔ እዚህ ጋር ብታይ ተሳቀቀ ልሞት። እግዚአብሔርን ስልኬ በጠራ ቁጥር ገሏት ይሁን እንደዚህ ሆና ይሁን እያልኩኝ ይሄን ያህል ዓመት ሳላያት በቃ እኔ አላውቅም። ብቻ በእውነት ነው የምልሽ መጀመሪያ ላይ ስገባ በቃ የሆነ አስተያየታችሁን እፈልጋለሁ ምናምን ከሄቶችም ካንቺም ያልኩት ግራ ስለገባኝ የሆነ የምታማክሪ ሰው ራሱ እኮ እኔ ላማክር ምናምን ፈልግና ሰው በዚህ ሰዓት ሊሰማሽ ራሱ አይፈልግም። ብዙ ችግር አለበት። ተረዳሽ? እና ይሄ ሁሉ ዋጋ ከፍዬ ልጅነቴ ምን በእውነት እንደዚህ አልነበርኩ። በቃ በሰቀቀን ምናምን ሰውነቴ ያለቀ በጣም እየከሳውኝ የልጅነት ወዜ እየጠፋ ምናምን መጣውኝ። እዚህ በመጡ ቁጥር ምን ሆነሽ ነው? ለምን ሰቀቀን? እኔ እዚህ ጋር በሰው ቤት እየተሳቀኩኝ በይ፣ እዛ ጋር ያለው ነገር እየተሳቀኩኝ በይ። በስንቱ ተሳቅቄ ልረፍ ስል ማረፍ አልቻልኩኝ። አሁን በእውነት ነው የምልሽ ስልኬ በጠራ ቁጥር ሜሴጅ በገባልኝ ቁጥር ይሞላ የሆነ ነገር አድርጓት ነው ወይ ታስራ ነው። አንዳንዴ ደግሞ ምን እላለሁ መሰለሽ ይሁን በቃ ትታሰር፣ እንደው ህግ ከለላ ስር መሆኗ ጥሩ ነው ላለሁ፣ ከስጋት እድናለሁ ላለሁ። አንዳንዴ ደግሞ ከዛስ እሷ እዛ ጋር ሆና እንዴት ላለሁ። በቃ ምኞቴ እናቴን ገብቼ ማየቴ ነው። እንደዛ ሲሆን ደግሞ በቃ የሆነ ውስጥ ቅስል አለ። ምንም መብላት አልፈልግ ብታይ ሌሊቱ በቃ ሌሊቱ ራሱ አንዴ ነአም የእናቶች ዥንጉርጉር ማለት ይሄ ነው። አያችኋል? እሷ ለእናቷ በጣም ትጨነቃለች። እድሜዋን ሙሉ ከልጅነቷ ጀምሮ እንደ ሻማ ለእናቷ ቀለጠች። ወንድሟ ደግሞ በዚህ ጋር እናቷን ያወድማል። እናቱን ሊያስገድል ይጥራል። ይሄ ለማስገደል መጣር ነው። ሌላ ምን ይባላል? ምን አይነት ግድ የለሽነት ነው ግን? እንደዚህ አይነት ልጆች ምን እንደሆን ታውቃላችሁ? ከምን እንደሆን ታውቃላችሁ? እንደዚህ የሚመጣ ከልጅነታቸው ተጨማልቀው ሲያድጉ፣ ከልጅነታቸው እያጠፉ የማይቀጡ ከሆነ፣ ከልጅነታቸው ጀምሮ ኃላፊነት የማይሰማቸው ከሆነ ተጨማልቆ ያደገ ልጅ ነው ለቤተሰቦቹ የማያስበው ባችሁ። ሁልጊዜ እሱ ችግር ላይ እየወደቀ እህቱ ብር እየላከች ከዛ ችግር ታነሰዋለች። ኃላፊነት አይሰማውም እንጂ ሁልጊዜ እሱ ለሚያጠፋው ነገር አረብ ሀገር ያለች እህት ስላለች ብር ልካ ከዛ ችግር የምታወጣ ግድ የለሽ ነው። በግድ የለሽነት የፈለገውን ያጠፋል። ሴት ጠልፎ ካሳ እህት ከአረብ ሀገር ልካ ትከፍላለች። ሰው ደብድቦ ኮማ ውስጥ አስገብቶ እህት ከአረብ ሀገር ከፍላ እንዳይታሰር እህት ከፍላ ታሳክማለች። እህት ካሳ ለቤተሰቦቹ ትከፍላለች። ኤቭሪቲንግ ሂዱ የሚሰራውን የሚያወድመውን የሚያደርገውን ነገር ሁሉ እህት ለማን ብላ? ለእናትየው ብላ። እናትየው ራሴን አጠፋለሁ ልጅ የሆነ ነገር ከሆነ አጨማልቃችሁ ማሳደግ ይኸውላችሁ፣ አባልጋችሁ አጨማልቃችሁ ያሳደጋችሁት ልጅ አድጎ አውሬ ሆኖ ራሳችሁን ነው የሚበላችሁ። ከልጅነቱ ጀምሮ ልጅ ቆፍጠና አድርጋችሁ እሾኩን ራሱ በእጁ እንዲነቅል ለሚያጠፋው ጥፋት እያንዳንዱ ነገር ራሱ
እንዲያስተካክል ጥፋቱን ራሱ ዋጋ እንዲከፍል አድርጋችሁ ካላሳደጋችሁት አት ኢንድ እናንተ ናችሁ ዋጋ የምትከፍሉት። እንደዚህ ካደገ በኋላ አስሬ በየፖሊስ ጣቢያው መንከራተት፣ በየሆስፒታሉ መንከራተት በስተርጅና ነው የሚሆነው ህይወታችሁ። ለምን? በልጅነት ስላልተገረፈ ስላልተቀጣ፣ ስለ ስህተቱ ራስክ ዋጋ ክፈል ስላልተባለ ሲ ገና ከልጅነታቸው ልጆች ሲያጠፉ እቃ ሲበትኑ እና ልቀም ምሽታዩ በእናትሽ ልጅ አይደል እያላችሁ ከምታቀብጡ የደፋው ነገር ና ጽዳ የደፋከውን እና ልቀም ሲባል እሱ ላጠፋው ነገር እሱ ማስተካከል እንዳለበት እየተማረ ነው። ገባችሁ? ስለዚህ ከያን አስገብኝ። ኦኬ ኔትወርክ ነው መሰለኝ ነቀለሻ መጣው ብለሽ ነቀለሽ። ይቅርታ ብዬ እንደዚህ ነው የተጠራው። ኔትወርክሽ ነው አረ ተጠራ። ከዛ ተቋር እንትን አለ ስመለስ ወርጃለሁ። እንትን ይዘሽ ምን ሄድሽው? እዛው ጥለሽው አለሽ ሚውት አድርገሽ አይደለም ብቻ አላውቅም። ኦኬ እንደዛ ሆኖ አሁን በቃ ብቻ የሆነ እኔ ራሱ ተወዛገብኩኝ። አሁን እዚህ ነው እንደዚህ እድሜን የምጨርሰው ወይስ ገብቼ እንዴት ነው ማርፎ? እሷ እንደዚህ እየተንከራተተች አሳረፍኳት፣ ተሳካልኝ ብዬ ምንም ነገር አይቆጨኝም። እግዚአብሔር ነው የምልሽ። በቃ ልጅነት ያለቀ እንደዚህ ዋጋ ከፈልኩኝ ምናምን አልልም። ለእናት የሚደረገው ነገር ዋጋ ተብሎም ስለማይታሰብም ያው እሷ ለኛ አድርጋለች ብዬ ስለማስብ ኖርማል ነው። ግን አንዳንዴ ደግሞ አስባለሁ እሷ ለምን እንደዚህ አሳልፋ መስጠቱን አልፈለገችም? የዛን ስላት አሳልፈው ብሰጥ ኖሮ ይሄ ሁሉ ባልመጣ ነበር። እሱ እዛ ጋር ትዳር ይዞ ምንም ሳይመስሉ ተደላድሎ እየኖረ እኔ ግን ልጅነት የትዳሩ ሰው ይቅር በነፃነት ሀገሬ ላይ ሳልኖር ስቀር ምን ያህል ውስጤ እንደሚያመኝ በእውነት ነው የምልሽ። መብላት አያምረኝ፣ መጠጣት አያምረኝ። በቃ እንደዚህ የሆነ መልበስ ምናምን የሚባሉ ነገሮች ለእኔ ትርፍ ናቸው። ምንም ነው የማያምረኝ ብታይ። መቤትን ነው የምልሽ። በቃ የሆነ ሞራሌ ሁላ ነው ስብር ያለው፣ ቅስሜ ተሰበረ። ምንም ነገር አያስደስተኝ። የሆነ ነገር ሲናገሩ በጣም ነው የምናደደው። የማያስለቅሰው ነገር ያስለቅሰኛል፣ ወዲያው ይከፋኛል። ከሰው ጋር መግባባት ራሱ አቃተኝ፣ ከነሱ ጋር ራሱ ማለት ነው። የሆነ ትንሽ ነገር ስታወሪ ትልቅ ድምፅ መስሎ ነው የሚሰማኝ። 8 ዓመት ማለት በስደት በጣም ከባድ ነው። ሳላርፍ ከስደት ወደ ስደት ገባሽ። ነገሮች ይሻሻለው፣ ነገ የተሻለ ይሆናል፣ ገብቼ ያርፋለሁ በሚል ምንም ለውጥ የለውም። እና እስቲ እናንተ እንደው በእውነት ነው የምለው እንደኔ ብትሆኑ ምን ታደርጋላችሁ? አይ ብላችሁ ወደ ሀገራችሁ ትገባላችሁ ወይስ ደግሞ አሁን እኔ ምንም በእውነት ለእኔ ለራሱ ግራ ገብቶኛል። ምንም ነው ህይወቴ እንደዚህ የተመሰቃቀለው። የራሴ ልጅ ባልሆነ ወንድሜ ነው ይሄናል ዋጋ ከፈልኩኝ። እሷም ዋጋ ከፈለች፣ እኔም ዋጋ ከፈልኩኝ። በእርግጥ እሷ ፈልጋ ነው፣ ተረዳሽኝ? ፈልጋ ነው። በሰዓቱ አሳልፈ መስጠት ትችል ነበር። በሰዓቱ ማሳልፈሽ ስጪ ስላት እንደዚህ ያለው ሁኔታ ጥሩ አይደለም፣ ማሳልፍ ከሰጠው ሊጎዱት ይችላሉ፣ እንደዚህ ሊሉት ይችላሉ ምናምን ብቻ አላቅም። እስከ መቼ ነው የአረብ ሀገር ሴትስ እንደዚህ የተሰቃየች ለቤተሰቦቿ ብርሃን የሆነች እሷ የራሷ ህይወት ሳትኖር እንደዚህ በስደት የተሰቃየች? በእውነት አሁን ብታይ የሆነ ግራ እጄን እየነዘረኝ በጣም እያመመኝ ቀን ፍጡር እየሰራው ራሴን እየጠየኩኝ ነበረ። ይሄ ማለት እያመመኝ ነው እንዲህ ውስጤን ምን ሆኜ ነው እያልኩ በጣም እጄን እየነዘረኝ ብታይ የሆነ ነገር ልይስል እምቢ እያለኝ፣ በዛ ላይ ወገቤ ያቁስልም ስላለ በሰዓቱ ስላልታከምኩበትም ምንም ነገር ስላልተደረገ አሁን ስሜት አለው። ረጅም ሰዓት ከመቆም የተነሳ ምናምን እናት ቤት ነው የምሰራው። ደግሞ አሮጊቷ ትልቅ ስለሆነች ልጆቿ ምናምን ሁሉም እዚህ ናቸው። በጣም ነው ስራ የሚበዛብኝ እና በቃ ብቻ አላቅም። የእውነት ነው የምልሽ ለምን የኔ ህይወት ይሄን ያህል እንደተመሰቃቀለ ለምን ይሄን ያህል እንደሆነ ለኔም አይገባኝም። ሶሪ ማርያም፣ ችግር የለም። በጣም ያሳዝናል በእውነት። እኔ የምመክርሽ ምንድን ነው ቀጥታ እሱን ለህግ አሳልፎ መስጠት ነው ያለበትን አድራሻ ካወቃችሁ። ያው መጀመሪያማ እዛ ቤተሰብ ጋር ያለው ተብሎ ነበረ የእናቷ ዘመዶች ጋር። አሁን ግን ከዛም ሄደ። ትዳር ይዞ ይኖራሉ ይላሉ። እኔ ምን አልኩ? አንቺ ቤተሰቦች ቀስ ብለሽ አንቺ በሰው ያለበትን ቦታ ማጣራት እና እሱን ለህግ አሳልፎ መስጠት፣ እሱን ማስቀፍደድ ነው ያለባችሁ። ይሄ የእናትሽ ጥፋት ነው ታውቂያለሽ።
እሱን ነው አንቺን የሁሉ ዋጋ የሚያስከፍልሽ እናትሽ ልጁን አንደኛ አጨማልቃ ማሳደጓ ነው። ሁለተኛ የመጀመሪያው ስህተት እናቴ እንቁላል ስሰርቅ ቀጣይም ቢሆን ኖሮ ዛሬ በሬ ሰርቄ እስር ቤት አልገባም ነበር እንዳለው ሰውዬ ተረት ማለት ነው። የመጀመሪያው ጥፋት ላይ አሳስረው ጨዋ አይደል ላይ ማማ ለምን አላሳሰረችውም? እናትሽ የሁሉ ዋጋ ከሚያስከፍላችሁ ሙሉ ቤተሰቡን የሁሉ ዋጋ ከሚያስከፍል አሁን እናትሽ በስተርጅና ከቤት ቤት ከምትከራተት የመጀመሪያው ስህተት ላይ የእሷ ልጅ ምንድን ነው ጨው ነው ይሟሟት። ስህተት የሰራ ያጠፋ በህግ መጠየቅ አለበት። ህግ የጣሰ በህግ መጠየቅ አለበት። እያንዳንዱ ሰው የሚያጠፋው ጥፋት ዋጋ መክፈል አለበት። ይሄ ልጅ ለመጀመሪያው ስህተት ጊዜ እናትሽ ፖሊስ ጠርታ ሲይዛው ቢሆን ኖሮ ዛሬ የሁሉ መስዋዕትነት ባልከፈላችሁ ነበር፣ አንቺም እናትሽም ማለት ነው። ስለዚህ አንቺ ማድረግ ያለብሽ እናትሽን እንዳታማክሪያት በዚህ ጉዳይ ሳትነግሪያት ነው አንቺ ያለበት አስሰሽ ማስያዝ ያለብሽ። ገባሽ? እኔ ደግሞ እንደዚህ ስልካቸው ምናምን የለኝም፣ ከነሱ ጋር አላወራምም፣ ብዙም አላውቃቸውም ራሱ። ለምን እኔ እዛ ሀገር አይደለም ተወልጄ ያደኩትኝም፣ ስልካቸው ራሱ የለኝም። አፈላልጉልኝ እና እኔ በጸባይ ይዤ ወደ ሀገር እንዲገባ አድርጌ ከዛ በኋላ ይያዝ ብዬ ነበር። ከዛ በኋላ ምን አማራጭ አደረኩ መሰለሽ? ለምን አንቺ ቡታጀራ አትሄጂም አልኩኝ። ሄዳ እንዴት መልሰው ወይም ደግሞ ያለችበትን ሁኔታ እንድትነግር ይሰማል እኮ አሉ። እንዴት እየሰማ ወንድ ልጅ ሆኖ እናት እንደዚህ የተንከራተተች ከአንዱ ቤት አንዱ ቤት አስቢ፣ የሰው ቤት እየዞሩ ማደር ቀን በቀን ሰቀቀኑን ራሱ ልጅ ይዘሽ ሁለት አሉ ደግሞ ሰው ራሱ ይሰለቻል። ከምትይ ሂጂ አልኩኝ። እኔ ደግሞ ገባሽ? አሁን ግን ከእናትሽ ጋር ስታወሩ እናትሽ ጥፋቷን አምናለች። እሷ አጨማልቃ ማሳደጓ እንደሆነ ለዚህ የዳረገው ልጁን እናትሽ አምናለች ወይም ሳሁንም ትዝምበታለች? ምንም ነው የማታምነው። እኔ አሁን ራሱ ስመስለኝ እናትሽ እኮ ስህተቱን ካላመነች አሁንም እኮ አትሄድምልሽ። አሁንም እኮ ብታስይም እኮ እናትሽ አሁንም ራሴን አጠፋለሁ ብላ አንቺን አስፈራርታ አሁንም ዋስ ተከፍሎ ካሳ ተከፍሎ አሁንም ልታስፈታው እኮ ትችላለች። መጀመሪያ እናትሽ ማመን አለባት። እየጠቀመችው አይደለም ባይዘዌ እናትሽ ነገ ብትሞት አንቺ እስከዛሬ ለሱ ዋጋ የምትከፊው ለእናትሽ ብለሽ ነው አይደል? ሴት ጠልፎ ካሳ ከፍለሽ ያስፈታሽው፣ ሰው ደብድቦ ኮማ ውስጥ ገብቶ አሳክመሽ ካሳ ከፍለሽ ከዚህ ሁሉ ችግር ያወጣሽው እናትሽ ራሴን አጠፋለሁ ልጅ የሆነ ነገር ከሆነብኝ ስለምትልሽ ለእናትሽ ብለሽ ነው የሁሉ ዋጋ የከፈልሽው። እናትሽ በህይወት ባትኖር አያምጣውና ለማን ብለሽ ዋጋ ተከፈልሽ? የዛኔ ይሄ ልጅ ምን ሊሆን ነው? እሱን ነው የምልሽ። ወይ በሰው እጅ ህይወቱ ይጠፋል ወይ እስር ቤት ይበሰብሳል አይደል? ወይ በሰው እጅ ህይወቱ ይጠፋል። አቡ አያረግም እንጂ እንደምትሳሳለትና በቃ ለሱ ብዙ ነገር። እኔ የእውነት ነው የምልሽ። እኔ በጣም እናት ናት። ሁሉም አንቺ ልጆች ለአንቺ እኩል ናቸው አይደል? እኔ እኩል ሁላ አንመስልም መስልሽ። በጣም ታደላለታለች፣ በጣም ትሳሳለታለች። አሁን እንደዚህ ስል ራሱ አህታይ እንደዚህ አይደለም ወንድምሽ ነው እንደዚህ አይባልም። እኔ እዚህ ጋር ዋጋ የምከፍሉ ለምን እንደዚህ እንደምል ታውቂያለሽ? አቡኔ እዚህ ጋር በቃ ደሜን እየተፋሁኝ ስለሆነ ያለርም ድምፅ በቃ እንትን ስለሆነብኝ ስልሽ በቃ የሆነ አለርጂ ነገር የሚሆንብሽ አንቺ እናትሽን ማማከር የለብሽም። እናትሽ ሳታቅ እናትሽ አሁን ይኸውልሽ ቦታውንም ልታቅ ትችላለች። ልጇ ስለሆነ ስለማጨክን ነው የማትነግርሽ ቦታውን። አንቺ እናትሽን አባብለሽ አለስልሰሽ ቦታውን ካወቅሽ በኋላ ቀጥታ ፖሊስ መላክና ማስያዝ ነው ያለብሽ አንቺ እንደሆንሽ ሳትናገር። ገባሽ? ከዛ በኋላ የዋስ ክፈይ የሆነ ነገር ብትልሽ የለኝ ወንድ ልጅ ነው ሊታሰር፣ ወንድ ልጅ ነው ሊታሰር። እኔ ብያለሁ ሲጀመር የለኝ ምን ያው በጣም ደክሞኛል። እውነት ነው የምልሽ። በቃ ያመመኝ የሆነ ነገር ሰውነት የለለውጥ እያየውኝ ነው። የመንቀጥቀጥ የሆነ እንደዚህ እጄ አልታዘዝ ማለት እግሬ የማበጥ ወገቤን በጣም ነው የሚያመኝ። ማጸኔን ብትይ በቃ ብዙ ነገር ነው እኔ ጉልት ይታየብኝ ያለው ምንም ነገር ሳላይ በልጅነቴ ማለት ነው። ግን ደግሞ በጣም ውስጥ ይደማል ታውቂያለሽ። ልጅነቴን ሁሉ ነገሬን ትቼ መስራቴ አልቀረ፣ ማድረጌ አልቀረ፣ በስደት መቃጠል አልቀረ። ወይ ላትኖርበት ወይ ከሰቀቀን ላልድን ገባሽ? ገብቼም እኮ ልኖር አልችልም። በቃ ሰቀቀኑ እንደዛው ነው። ተረዳሽ? ምንም ነገር ለውጥ የለውም ማለት ነው። ይሄን ልጅነቴን በቃ ማባከኔ በስደት መቃጠል ምንድን ነው ለውጡ? ምንም ለውጥ የለውም። ሳ ዝም ብዬ ነው ዋጋ የከፈልኩት። ተሰራ ምንም ዋጋ የለውም። አሁን ምን ተባለ? እንደውም አሁን እነኚህ ብሩን ወስዶ ጠፋ ምሉት አሉ። ከዛ ይምጡና የተሰራው የገዛውት ቦታና የተሰራው ቤት ተገምቶ ብሩ ይከፈላቸው። ብሩ ማን ነው የሚከፍለው? እኔ ገዝቼ እንትን ያልኩት እናትሽ ናት ያለችው።
አጎቴ ነው የምልህ። በሱ ስልክ ነው ደውዬ የማገኛት ማለት ነው። እሷ የራሷ ስልክ የላትም፣ በኢሞ ነው የማወራት። እና እኔ ምን ሀሳብ አመጣሁላት፣ እንደዚህ እንገልሻለን እያሉ በየጊዜው በእኔ ስልክ ነው የሚደውሉላት፣ በእኔ ስልክ ነው የሚያወራት። እና ታውቂያለሽ እነሱ ከማድረግ ወደኋላ አይሉም። እናት ናት እንጂ ናት ብሎ አይሳሱ ያደርጋሉ፣ ይገሏታል። እና እኔ ምን አሰብኩኝ፣ እንደዚህ ሲደውሉ ልጁ የለም ጠፍቷል፣ ምን ብር ይዞባቸው እንደጠፋ አናውቅም፣ ግን ቤቱና ይሄ መሬቱ ተገምቶ ይሰጣችሁ እንደ ብዬ ልል ማን ልከፍል ነው አልኩት። ተገምቶ ተሰጥቷቸዋል። ከዛ በኋላስ የሰራሁትን ላብን ደሜ አንቺ 8 ዓመት አረብ ሀገር ለፍተሽ የሰራሽው ቤት ወንድምሽ ለሰራው ስህተት ክፍያ ይሆናል ማለት ይወስዱታል። መሬቱን እነሱ ሽጠው ብሩን ይወስዱታል። እናንተ ባዶ የሰራሽው ቤት አይሆንም። እንደዛ ማለት ነው። እኔ ደግሞ ሞታለሁ አልኩት። እኔ ልጅነቴን ብዙ ነገሬን አጣሁበት። እንዴት ነው ተገምቶ ለነሱ የምከፈላቸው? እሱ በቅብጠቱ ሄዶ ለገባ ወስዶ ይሁን አልወሰደ ይሁን ምንድን ነው የማውቀው? እኔ ወስዶስ ቢሆን እስቲ እኔ እንደው እግዚአብሔር ሰው ይፍረደኝ። እኔ አልወለድኩት። ለምንድን ነው ዋጋ የምከፍለው? ይሄን ያህል ለምንድን ነው ሁሌ የማነበው? ደስተኛ አልሆኑ ላኩ አልቻልኩኝም። እኔ በምሰራው ነገር ሰው ተመስገን ብሎ ይኖራል ባለው ነገር በምሰራው ነገር። እኔ እኮ ተመስገን ማለት ራሱ ካቁም ቆየው። ለዛም ነው መሰለኝ ብዙ ጉለት የምታየኝ ሰውነቴ ላይ። ሽንት ቤት በምቀመጥበት ሰዓት ላይ ማጸኔ እንዴት እንደሚያመኝ ብታይ። ለምን የሆነ ነገሮችንም ሳነሳ ምናምን ነገርም ሊሆን ይችላል። በጣም ነው የሚያመኝ ማጸኔ። ቁጭ ባልኩኝ ሰዓት ላይ ልሸና ስል በቃ ስቃይን አይቼ ነው ሸንቼ የምነሳው ብታይ፣ ህማሙ ማለት ነው። አንቺ ደግሞ የአልጋ ቁራኛ ሳትሆኚ፣ አንቺ ደግሞ አልጋ ላይ ሳትወድቂ ለምን ወደ ሀገር ቤት አትሄጂም? ቆርጠሽ እንትን ላይ ነው አዲስ አመት ላይ ነው ኮንትራት የማልቀው በይ። ከዛ በኋላ መቼም ነው አላድሱ። በቃ አንደኛ ቆርጬ ወደ ሀገር ይገባለሁ። ግን በቃ እኔ ማለት አላደርግም ብል ሰው ራሱ አላደረግኩኝም፣ አልኖርኩኝም። አረብ ሀገሩን ታዩ። እኔ እኮ ሰልበጅ እየለበስኩኝ እነሱን እያለበስኩኝ የኖርኩት በሰው ቤት ኑሮ። ከዛ በኋላ ደግሞ አፍሪካን ገብቼ እንደዛም እየተጣጣርኩኝ እኔ አልለበስኩኝም። በእውነት ነው የምልሽ። እንግዛ እንደዚህ ምናምን አፍሪካ የሰራን ጓደኞች ሲሉ ራሱ አይኔ በቃ ከሳልባጅ ነው መግዛት የምፈልገው። እኔ እዛ ጋር ወንድሞች ስላሉ እናቴ ስላለች እያልኩ ለምን ቀን ስራ ስለምትሰራ ማለት ነው እየኖርኩ ለነሱ ታሳቢ አልተደረገም። በቃ እህታችን እኮ ዋጋ ከፍላልናለች እንደዚህ እኮ አይባልም። ገባሽ? ስደት ላይ ስትሆኝ ከቤት ስትወጪ ምናምን ማንም ነው በቃ ከህይወታቸው ወጥተሻል አንቺ ምንም ነው የማይመስላቸው። አንቺ እየደከምሽበት እኔ ለኔ ነው የሚመስልኝ። አንድ ድርሃም ለኔ አሁን ዋጋ አላት። ድርሃም ማለት ነው ለነሱ ግን 40 ሺህ 50 ሺህ ብልክ ኖርማል ነው፣ ምንም አይመስላቸው በእውነት። እኔ ግን ድርሃም ዋጋ አላት ለኔ አንድ ድርሃም። እግዚአብሔርን 15 ድርሃም አውጥቼ አቡ እንጀራ ላለመግዛት 3 ዓመት ሆኖ እንጀራ ከበላው። እመቤቴ ምስክሬ ናት። 15 ድርሃም ነው የምልሽ እኮ ሌላው ትርፍ ነው። 15 ድርሃም አንድ ኪስ እንጀራ ገዝቼ ላለመግዛት ባለፈው 20 ድርሃም ሰጣይ ሴት ልጅ አሰብኩኝ። አንድ ኪስ እንጀራ ገዝቼ ልብላ እንዳልኩኝና ዲሊቨሪውን አሰብኩኝ። ከዛ ዲሊቨሪውን ከራሴ ልጨምር ነው ጨምሬ ብልኩ የሆነ ነገር ታደርጋለች ብዬ እያማረኝ ግን እንደዚህ ቲክቶክ ላይ ምናምን ስመጣልኝ አሳልፈዋለሁ። እና ባለፈው አንቺ ራሱ ቪዲዮሽን ያየው ለበዓል ምናምን ነገር እንደዚህ ወይም ደግሞ ቤት ውስጥ ሰርተሽ እንዲፍርፍር ምናምን ነገር እንትስቲ ባላዩ አሳልፈሽ እና ከጨረሽ በኋላ እንትን ነው ለምን ስለሚያምረኝ ማለት ነው። ይሄንን ሁሉ ትቼ ነው። ሌላው እኮ ትልቅ ነው። 15 ድርሃም ሰው ይሳሳል። 15 ድርሃም ግን ማንም ነው የማይረዳ ስደት ላይ ስትሆኝ ማንም ምሰማሽ የለም። ብዙ ነገር ያምራል እኮ ወጥቶ መግባት፣ እንደዚህ ተኝቶ መነሳት ራሱ ምግቡን ታይ በሰላም መተኛቱ ራሱ በጣም ነው የሚያምርሽ። ታውቂዋለሽ ስሜቱን አንቺ። ብቻ ምን ያህል ውስጤ እንደደማ አውጥቼ ባሳያችሁ ኖሮ መታየት ብቻልና ባሳያችሁ ምን ያህል እንደደማው ምን ያህል ውስጤ ጥቁር እንደሆነ ከመቁሰሉ ተነስቶ ማሳየት ብችል ግን አልችልም። ደግሞ አይታይም ውስጥ ለመስአን ከራስ በላይ የሚሆን ነገር አለ እንዴ? ከራስሽ በላይ አሁን አንቺ ይኸውልሽ አምጣውና እኔ ታይም ብትሞቺ ዛሬ ማታ ተኝተሽ ሞተሽ ብታድሪ የምትፈልጊውን ህይወት ሳትኖሪ ያማረሽን ሳትበይ ሞትሽ የሰሰትሽው ከነፍስሽ ራስሽ ከስጋሽ የሰሰትሽውን ደግሞ ማንም ይበለዋል። ወንድምሽ ከሚስቱ ጋር ይበላል። ወንድምሽ ከሚስቱ ጋር ይበላበታል፣ ስጋ ይበላበታል አርዶ።
አንቺ ግን አንድ ሰው ለአንድ ነፍስሽ የለፋሽበትን ለአንድ ነፍስሽ ያማረሽን አልበላሽበትም። ለአንድ ነፍስሽ ካልሆነ ምን አባት በጣም መሆን። አንዳንዴ ደግሞ አስባለሁ ቆጥብና ለማን ነው ቆጥበው ነው ልጅ ኖሮ ልጅ በኖርኩኝ የለፋበትን እኔ ብሞት እንኳን በስደት ብቀር ልጄ ልበታል። ገባሽ? ሰው ሞት ኢማራት ነሽ ያለሁኝ ጠብቆኝ ነው እንጂ ኢማራት ነሽ ብቻ እኔ አላውቅም። ብቻ ምን እንደምታጋምጥም እኮ ደግሞ ኢማራት ነሽ ወይ? ቤሩት ነበረች ወደ ዱባይ መታለች። ሶፊዬ ኢማራት ናት። ሶፊ ሞዴሬተሪ የት ናት? እኔ እንጀራ ልግዛላት እያለች ነው። አመሰግናለሁ ነው ራስ አልኬ ማነኝ። ችግር የለውም። ኧረ እግዚአብሔር ይስጥልኝ። ችግር የለውም። አመሰግናለሁ። በጣም አመሰግናለሁ ለሀሳብሽ። ግን ይኸውልሽ ያደረግሽው ነገር ትክክል እንዳልሆነ ነው ነግርሽ። ላይፍ ኢዝ አመሰግናለሁ ብላለች ሶፊዬ። ቆይ እኔ ይኸውልሽ ይህንን አላበረታታም ሶፊ። ስራ ያለው ሰው ሙሉ ጤነኛ ሰው እንጀራ እንዲገዛለት አላበረታታም። ለምን መሰለሽ? ሁላቸውም ነገ ከራሳቸው ሰስተው አስቀምጠው ቢሞቱ ነገ ማንም ባዳ ይበለዋል። የእነሱን ላብ ማንም። አሁን እሷ ብትሞት ወንድሟ ከሚስቱ ጋር ሚስት ባዳ ናታ። ወንድሟ ከሚስቱ ወፋ ያለ ላይፍ ይኖርበታል። እሷ አረብ ሀገር ላይ ደሟን የተፋችበትን ብር ለራሷ ከምትበላው እንጀራ የሰሰተችበትን ብር እንዴት ሰው እየሰራ ደሞዝ እያለው ከራሱ ከነፍሱ ይሰስታል? ከራስ በላይ ንፋስ እንዴ! ስራ እያለሽ አንድ ሰው ስራ ሳይኖረው ኢጃዛ ቤት ተቀምጦ ረሃበኝ ቢል ርቦት መብላት እንጀራ መግዛት አቅቶት ኩብዝ ቢበላ ምናምን ያ ስራ ስለሌለው ነው። ሰው እንዴት ስራ እያለው ደሞዝ እያለው ከራሱ ሰስቶ ለምን ሲባል ማሪ አንቺ እኮ አሁን ብትሞች እኮ ማንም ባዳ ነው የአንቺ የለፋሽበት የሚበላው። ልጃችን በህይወት እያለች እንጀራ አምሯት ስላልበላች ብሩ ይቀመጥ አይሉም እኮ እነሱ። በሬያቸውን አርደው ቁርጣቸውን ቆርጠው ይበሉበታል። የኔ ስሜት ማንን ይህንን እያወቅሽ ታዲያ እንዴት ራስሽን አትመርጭም? አንድ አሁን ሰውነትሽ እየደከመ ያለው እኮ ስለምትቆጥቢ ስለምትሰስቺ ነው። መቆጠብ ሌላ ጉዳይ ነው። ከራስ በላይ ደግሞ ራስ ላይ ደግሞ መሰሰት በጣም በጣም የሚያናድደኝ ነገር ነው። ለምን የሰው ልጅ ከራስ በላይ ምንም ነገር የለም። ገባሽ? እንደገና ደግሞ በቀላሉ ስለሚያገኙት ነው። ቤተሰብ ገንዘቡን ዋጋ የማይሰጡት አንቺ ደም ተፍተሽ የምታመጪውን ገንዘብ ለእነሱ ቀላል ሆነው ቁጭ ብለው ስለሚያገኙት ነው። ምንም አይመስልም። እነሱ አረብ እየጮህብሽ አረብ እያመናጨቀሽ ፎቅና ምድር እያልሽ እንደነገርሽን ሀሮጊቱ ኃይለኛ ናት። እያንዳንዱ ስህተትሽን እየተከታተለች እየጨቀጨቀች ያንን ሁሉ ተቋቁመሽ ሰርተሽ ወር ጠብቀሽ የምታገኙን ደግሞ ስትልኪው ብዙም ቦታ ማይሰጡት ብዙም ዋጋ ማይሰጡት የሰው ልጅ ደም ተፍቶ ያገኘውን ነገር እና ዝም ብሎ በቀላሉ ያገኘው ነገር አንድ አይደለም። ዝም ብሎ በቀላሉ የሚገኝ ነገር ቦታ አይሰጠውም። ምንም ነገር እኔም በሆን በቀላሉ ያገኘሁትን ነገርና ለፍቼ ደክሜ ያገኘሁትን ነገር እኩል ዋጋ አልሰጠውም። እንዴት አፈር ድሜ በልቼ እንዳገኘሁት እኔ ነኝ የማውቀው ይላል ሰው አይደል? የሆነን በጣም የሚሳሳለትን የሚወደውን የሚያከብረውን እንዳያጣው የሚጠነቀቅለትን ነገር እኔ ነኝ የማውቀው። ያንን ነገር እንዴት ለፍቼ እንዳመጣሁት ምንድነው እንዲህ ለዚህ ነገር እንዲህ የምትሆኙ ሲባል ሰው እኔ ነኝ እንዴት ለፍቼ እንዳመጣሁት የማውቀው የሚለው አይደል? የሰው ልጅ ለፍቶ ላመጣው ነገር ደክሞ ላገኘው ነገር በጣም ትልቅ ዋጋ ይሰጣል። ሳይደክሙ ቁጭ ብለው ወር ተጠብቆ ለሚመጣላቸው ገንዘብ ዜዶን ኬር ቢኮዝ እነሱ አለፉበትማ ብሩን። አንቺ ነሽ ደም የተፋሽበት፣ ያንቺ ላብ ነው። አንቺ ነሽ ፎቅና ምድር የተንከራተትሽበት፣ የሰው ፊት የገረፈሽ በሰው ሀገር። እነሱማ ሀገራቸው ላይ ተቀምጠው የሀገራቸውን ንጹህ አየር እየተነፈሱ ከጎረቤት ጋር ቡና እየጠጡ የኢትዮጵያ ጤፍ እንጀራ እየበሉ አንቺ ልትገዢው በብርሽ የምትሳሽለትን እንጀራ እነሱ ቁርስ፣ ምሳ፣ እራት እየበሉ በሀገራቸው ማንም ሳይገላምጣቸው የሰው ፊት ሳይገርፋቸው። ሀገርሽ ላይ የምትኖሪው ህይወትና ስደት ላይ የምትኖሪ ህይወት አንድ ነው እንዴ? ስደተኛ እኮ ሁሌ ሆድ ይብሰዋል። ሀገር ላይ ነው በጣም ነው የሚብሰኛ። የምረዳኝ ሰው አለመኖሩ፣ ብቸኛ መሆን፣ በቃ ዋጋ መክፈል ሳይረዱት ሲቀሩ ደክሜ የማደርገው ነገር የነሱ መሆኑ ምኖሮ ለነሱ መሆኑ ሳይረዱኝ ሲቀሩ እዚህ ጋር ያለውን ሁኔታ ታውቂያለሽ። አልነግርሽም። የሰው ቤት ነው፣ የሰው ሀገር ነው።
አገሬ አይደለም ያለሁት። ያ ሁሉ ሲጨመር ደግሞ በጣም ነው ወድቤ ብሰኝ ብታይ በጣም አሁን ሰውነቴ ላይ ባለው ነገር የሆነ የሚያመኝ ነገሮች ተጨምሮበት በቃ እንዲጠላ ራሴን አደረገኝ ማለት ነው። በጣም ከፋኝ። መከፋት እኮ ያለ ነው፣ ግን በቃ ነገሮች ሲጨመራለቁ በስደት ስትሆኝ እውነቱ ነው ይከፋሻል። በሰው ሀገር ነው፣ ግን የኔ ደግሞ ባሰ። ነገሮች በጣም ተጨማመሩ። ለዛም ነው ሆድ የሚያስብሰኝ እንጂ እኔ ብዙም እንደዚህ እጅ ምሰጥ አይነት ሰው እንኳን አልነበርኩኝ። ራስን ጠንካራ ነኝ ባይሆንም ግን እጅ አልሰጥም ነበር። ነገሮች ዋጥ አደርግ ነበር፣ ግን ባሰ። ገባሽ? አሁን እያመመኝ ማመም ራሴ ላይ ሳይ የምረዳኝ ሰው አለመኖሩ። እሱ እዛ ጋር መጀመሪያ አገባ ብዬሻለሁ። ከዛ ያችን ፈቶ ነው እዛ ውስጥ የገባው። ከዛ ተመልሶ አሁን ቡታጀራ አግብቶ እየኖረ ነው ስባል እኔ ታላቁ በቃ ምንም ህይወት ሳልኖር ለእነሱ እየኖርኩኝ ይኑሩ እኮ ደስተኛ ይሁን፣ ግን ሳይረዳኝ ስቀር ነው የምልሽ። በጣም አመመኝ ውስጤ፣ በጣም ተሰማኝ። እሷ እንደዚህ ስትንከራተት በተለይ ደግሞ በቃ ውስጤ በጣም አመመኝ። የሚያይል ሰው በኖረ እላለሁ። እናትሽ ልንገርሽ ማሬ ሲና፣ እናትሽ ወንድምሽን ታጨማልቃለች፣ አንቺ ደግሞ እናትሽን ታጨማልቂያለሽ። ይሄ ነው ችግሩ። ይሄ ነው ያንቺን እድሜ እየበላው ያንቺን ጉልበት እየበላው ያለው ያ ነው። ስለዚህ አሁን አንቺ ለውጥ ከሆነ የምትፈልጊው እኔ እንደ እህት ልንገርሽ፣ ምክር ፈልገሽ ነው የመጣሽ። ልንገርሽ አንድ ነገር፣ ቆፍጠን ማለት አለብሽ። ጥርስሽን መንከስ አለብሽ፣ ሳትሞቺ፣ ሰውነትሽ ሳያልቅ፣ የአልጋ ቁራኛ ሳትሆኝ፣ በሽታ ላይ ሳትወድቂ፣ እማትፈለጊ አገልግሎት የማትሰጪ ደረጃ ላይ ሳትደርሺ መንቃት ከፈለግሽ ንቂ። አለቀ። ቆርጠሽ ወስነሽ ሀገር ቤት ትገቢያለሽ። ከዛም በኋላ ብር ከፍለሽም ቢሆን በሰዎች የት እንዳለ ታጣሪና ለና እናትሽን እንዳታማክሪያት፣ እንዳትነግሪያት፣ ምን እያደረግሽ እንደሆነ በድብቅ እንዳትነግሪያት። በድብቅ እሷ ሳታውቅ አጣርተሽ ያለበትን አዳራሽ ስትደርሺ ቀጥታ የህግ አካል መላክ ነው፣ ፖሊስ መላክ ነው። ትልኪያለሽ፣ ታስይዥዋለሽ። ካስያሹ ከታሰረ በኋላ እናትሽ እየዬ ልጅ ታሰረ ካለች ወንድ ልጅ ነው ይታሰር፣ ይታሰር፣ ይቀጣል። እምቢ ካለች የፈለገችውን ታድርግ፣ በራሷ ባንቺ አይደለም። አለቀ። ይህንን ካላደረግሽ ህይወትሽ እንደባከነ፣ ሳታገቢ ሳትወልጂ ትሞቻለሽ። ገባሽ? አመሰግናለሁ። ካልቆረጥሽ በስተቀር አንቺ ቆራጥ ካልሆንሽ በስተቀር ህይወትሽን መቀየራችን፣ እድሜ ልክሽን ለእነሱ መስዋዕት እየሆንሽ ትሞቻለሽ። ኦኬ ነሻ ብዬ አመሰግናለሁ። በጣም ቆራጥ መሆን አለብሽ። አክል ፈስፈሽ ቆረጥኩኝ። ሲጀምር በቃ ራሴ ያየሁኝ ስመጣ ቆረጥኩኝ። በቃ የሆነች ብር እጄ ላይ ያለች ምንም ያስጀምረኝ የሆነች ነገር ሻይ ቡና በባል በ150 100 የሆነች ነገር ይጀመራል አሉ ኢትዮጵያ። በረንዳ ስር የሆነች ነገር ይከፈታል። ያችን እየሰራሁ ይኖራለሁ። ግዴታ ሆቴል መክፈት አይጠበቅብኝም። የሆነች ልጅን ታሪክ ልንገርሽ ማለት ነው። ኦኬ ልጅቷ ቤተሰቦቿ በጣም ስግብግብ ናቸው። ይቅርታ አድርጊልኝ፣ አይጠቅሙም። ብትሰጣቸው ወደ 4-5 አረብ ሀገራት ሰርታለች። 4 ዓመት ሰርታ ትገባለች። ለውጥ የለም። ምንም አያዝኑላትም። ለስሙ 3 እህት 2 ወንድም አላት። 6 ናቸው ከእሷ ጋር ግን ማለት ነው። ሁሉም ስራ ምናምን እኮ አላቸው። ሁሌ ችግር እያወሩ ሲቦጦቡጣት እናቷም አባቷም እህት ወንድሞቿም እየቦጠቦጣ እነሱ እያገቡ እየወለዱ እሷ ወደ 5 አረብ ሀገር፣ አንዱ አረብ ሀገር 3 ዓመት፣ አንዱ አረብ ሀገር 4 ዓመት፣ አንዱ አረብ ሀገር 2 ዓመት ስትሰራ ይህን ችግር ሁሌ እከሌ እንዲሆነ ወንድምሽ ታመመ መታከሚያ ስትልክ፣ እህትሽ እንዲሆነች፣ እህትሽ ባሏ ደብድቧት እንዲመታ እንደዚህ ሆኑ፣ ለፍርድ ቤት እንደዚህ ችግራቸው አያልቅም። ቦጥቡጠው ባዶ አስቀሯት። ከ7 ዓመት በኋላ ህይወቷ አለመለወጡን ስታይ ማለት ነው ብን ብላን የጠፋችው። ብን ብላ ጠፋች። አሁን ማንም የማያውቃት ቦታ ስራ እየሰራች እየኖረች ነው ላይፏን። አሁን ፍቅረኛም ይዛለች፣ ታገባለች፣ ትወልዳለች። ማንም የማያውቃት ቦታ በቃ። ለምን እነዚህ ሰዎች በቁሟ ሊጨርሷት ነው። እስከምትሞት አይተዋትም። ሁሌ ብር አምጪ ነው። ወይ ህይወታቸው አይቀየር ወይ የእሷ ህይወት እንዲቀየር አይፈቅዱላት። እድሜ ልካቸውን በሰበብ አስባቡ በቃ ከዚህ በኋላ አይጠይቁኝም ተመስገን ስትል አዲስ ችግር ይፈጥራሉ፣ አዲስ ጣጣ። ስለዚህ አንቺ ራስሽ ካልቆረጥሽ እድሜ ልክሽ ከዚህ ችግር ጋር ትኖሪያለሽ በህይወት እስካለሽ። አይ እኔ ህይወቴን መቀየር እፈልጋለሁ፣ እድሜ ልኬን በዚህ ችግር መኖር አልፈልግም ካልሽ ወሳኟ አንቺ ነሽ። ወስኝ።
ቁረጭ በቃ ወስኛለሁ። ሲጀመር ለእናቴ ስል ነው እሷን ገብቼ ለማየት የሆነ ነገር እንዳትሆነ ምናምን በምለው ነው እንጂ ለእሱ ብዬ አይደለም። በነገራችን ላይ እሷ ቅድም ብለሻል፣ ባትኖር ቼክ ሁላ እንደማላረግ ነው የምነግርሽ። ምንም መስሎ ነው የማይታየኝ። ለምን እሱ እኔ ምንም አልመሰልኩትኝም። እሄቴ እንደዚህ ለኔ ሆነች ብሎ ስላላሰበ ምንም አይመስለኝም። ግን ለእሷ ብዬ ነው ታውቂያለሽ። በቃ እሷ ትኖርልኝ በምለው ደስተኛ ትሆን። ይበጡብጡኛል፣ አረጋለሁ፣ ግን ለውጥ የለም። እንደምሰራው እንደለፋው። ግን ቤተሰብ ምን ይበላሉ? ሞሚና ሰርተው ይብሉ። አንቺ ብትሞቺ ምን ይበላሉ ቤተሰብ? እጅግር አላቸው አይደል? ሰርተው አይበሉ። አንቺ አረብ ሀገር ላይ መዳም ከፎቅ ወርውራሽ ብትሞቺ ውይ ልጃችን ስለሞተች የሚያበላን ስለሌለ ከእኛ የምንሙት ብለው መርዝ ጠጥተው ሙሉ ቤተሰብ መርዝ ጠጥቶ ይሞታል። ምን ያደርጋሉ? ድንገት ብትሞቺ እና አንቺ የምትልኪው ገቢ ቢቋረጥ በቃ የምታበላን እሷ ነበረች፣ ስለዚህ ሌላ የሚያበላን አካል ስለሌለ መሞት ነው ያለብን ብለው መርዝ ጠጥቶ ይሞታሉ? አይሞቱም። መስራት ይጀምራሉ። መፍትሄ ይፈጥራሉ። አይሞቱም። አንቺ ስለሞትሽ አይሞቱም። ስለዚህ እስክትሞቺ አትጠብቂ። ኦኬ። ልክ አረብ ሀገር ላይ ብር እየላከች የምታኖረዋ ከአረብ ሀገር ወይ ተሰብራ በዊልቸር ስትገባ ወይ ደግሞ ራሷን ስታ ስትገባ ወይ አስክሬኗ ሲገባ ስትሞት ቤተሰብ ራሱን አያጠፋም። የምትልክልን ሰው ሞተች ብሎ ወይ የምትልክልን ኦልሬዲ አካለ ጎዶሎ ሆና የአልጋ ቁራኛ ሆና መጥታለች። ስለዚህ በቃ የሚያበላን የለም እኛም መሞት አለብን ብለው መርዝ አይጠጡም፣ ራሳቸውን አይሰቅሉም። ህይወታቸውን ሌላ መፍትሄ ይፈልጋሉ። ምን ይፈልጋሉ? መስራት ይጀምራሉ። ኦኬ። ጉሊትም ቸርችረው ቢሆን መብላት ይጀምራሉ። ስለዚህ እነሱ እንዲሰሩ አንቺ እስክትሞች አትጠብቂ። ይስሩ፣ ሰርተው ይብሉ። አንቺ ህይወትሽን ኑሪ። 8 ዓመት ለቤተሰብ የተከፈለ መስዋዕትነት በቂ ነው። እሺማ። እሺ አቡዬ፣ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። በኮሜንት ማስቴታችሁ ለሰጣችሁኝ አመሰግናለሁ። ጀግነሽ እንደምናይሽ ባለሙሉ ተስፋ ነን። ከእግዚአብሔር ጋር ወስኛለሁ። አሁን የምወስልበት ሰዓት ላይ ነው እንዳልኩሽ። በቃ ባለችኝ ነገር በረንዳ ላይ ቁጭ ብዬ ቡና እንትን እያልኩ ቡና የሸጥኩኝ ይኖራለሁ። እንደ ማንኛውም ሰው ግዴታ ካፌ ወይም ደግሞ ሆቴል መክፈት አይጠበቅብኝም። ባለችኝ ነገር እሰራለሁ። ኦልሬዲ አትሊስት ቤት ሰርተሻል ማሬ። የቤት ኪራይ አይኖርብሽም። አዎ በሀገሬ አለች ቤት የሌለው የለ እኮ ቤትም የሌለው አለ። ተመስገን ማለት ነው። አትሊስት አንቺ ቤት አለሽ። ቤት ስላለሽ በቃ የምታወጪው ለቢዝነስ ለስራ ብቻ ነው። ቡና ጠጡም ብትጀምሪ ምንም ብትጀምሪ አትሊስት የቤት ኪራይ የሚባለው ጣጣ የለብሽም። ተመስገን በይ። አዎ ልክ ነሽ። እውነት ነው። እግዚአብሔር ይመስገን። ዋጋ መልካም ምሽት። አመሰግናለሁ። ሁላችሁ መተሽ እንደምታሳውቂን አምናለሁ። ኢትዮጵያ ከገባሽ በኋላ ነገራቶቹን አስተካከሎች በመከርኩሽ መሰረት መተሽ እንደምትነግሪን እንጠብቃለን። ምንም ጥያቄ የለውም። በወራት መቆጠሩ ናቸው የቀሩ። እገባለሁ። ምንም ሆነ ምን በቃ እግዚአብሔር ያለው ነው የሚሆነው። ገና ለገና ትሞታለች ገና ነገር ብዬ ሰውነቴን አልጨርስም። ገባሽ? የተጻፈው ነው የሚሆነው እና በቃ የሆነው ብቻ እነግራቸዋለሁ መጥቼ። ችግር የለውም። አመሰግናለሁ። በርቺ እህቴ። አመሰግናለሁ ውዴ፣ በጣም አመሰግናለሁ እናቴ። እሺማ፣ ሁላችሁንም አመሰግናለሁ።